ማለፊያ እንደቀጠለ ነው የተወደዳችሁ ተመልካቾቻችን። አሁን ደግሞ የማለፊያ ጉዞ ሰዓታችን ላይ ደርሰናል። በዛሬ የማለፊያ ጉዞ ክረምት እንደመሆኑ ወቅቱ በተለይ ተማሪዎች በፈተና እንዲሁም ደግሞ በጥናት ዛል ያለ አይምሯችሁን እንዲሁም ደግሞ በስራ ሌሎች ሰዎች ደግሞ እረፍታችሁን ማሳለፍ በምትፈልጉ መሄድ አለባችሁ ብዬ ከማስበው ቦታ ላይ ወደ እናንተ ላስቃኛችሁ በማለፊያ ጉዞ መጥቻለሁ። አሁን የምገኘው ከ4 ኪሎ እስከ እንጦጦ የተሰኘ የልማት ኮሪደር ስፍራ ላይ ነው የምንገኘው። የመዲናዋ ሳምባ የሆነው የእንጦጦ ግርጌ ላይ ነው የምንገኘው። ከጀርባዬ እንደምትመለከቱት እንጦጦ እንደዚህ በደመቀ ሁኔታ ክረምትም እንደመሆኑ ደብዘዝ ብሎ ተራራው ላይ እየታያችሁ ነው የሚገኘው። በዚህ ሰዓት ደግሞ እዚህ በተለይ የልማት ኮሪደሩ ላይ ከተሰሩ የነዛ የስራ ወዳዶች አንድን ስራ በጋራ የሚሰሩ የልማት ትጉ ማህበረሰብ የኮንሶ ማህበረሰብ ባህል ትውፊትና አኗኗርን የሚገልጽ የስራ ባህላቸውን የሚገልጽ የአርክቴክት ስራ ነው እየተመለከታችሁ የምትገኙት። እዚህ አካባቢ ላይ በርከት ያሉ ብሔር ብሔረሰቦች ይኖራሉ። ፊንፊኔ የምትንተራሰው እንዲሁም ደግሞ የፊንፊኔ ሳምባ የሆነው እንጦጦ ተራራ ላይ ነው የምንገኘው። ወደ እንጦጦ ወጣ ብለን ከ4 ኪሎ እስከ እንጦጦ የሚለውን የልማት ኮሪደር እንዲሁም ደግሞ እዛ ብትሄዱ ደግሞ ምን ታገኛላችሁ፣ በምን ክረምቱን ታሳልፋላችሁ የሚለውን እያየኝ ወደ እናንተ አደርሳለሁ። ቆይታችሁን ከኛ ጋር አድርጉ። የማለፊያ ጉዞ ይቀጥላል። ጉዟችንን ወደ እንጦጦ ቁልቁለቱን ለመሮጥ ምቹ ነው። ዳገት ቢሆን እንደዚህ ምሮጥ አይመስለኝም። እሺ አቤት፣ እንኳን ደህና መጣሽ። ሰላም ነው? ሰላም ነው። እንደምን አለ? ሰላም ነው። ደህና ነሽ? ሁሉ ሰላም። እንኳን ወደ እንጦጦ ፓርክ በሰላም መጣሽ። እንኳን ደህና ቆየኸኝ። በጣም ይበርዳል። አዎ፣ እንጦጦ የሚታወቀው በቅዝቃዜው ነው። ያው ከፍታው ከባህር ጠለል በላይ 3200 ሜትር በላይ ስለሆነ በጣም ቅዝቃዜ አለ። መልካም እንግዲህ ገበታ ለሀገር ከተሰሩ ትልልቅ ኢኒሼቲቮች መካከል እንጦጦ አንዱ ነው። ምን አለው? ምን እናያለን? ተመልካቾችስ ምን ያገኛሉ የሚለው እናንሳ። ኦኬ፣ እንጦጦ ፓርክ ያው በጣም ሰፊ ነው። 1300 ሄክታር ስፋት ያለው ሲሆን እንጦጦ ፓርክ የተለያዩ አገልግሎቶችን ይሰጣል። ከዛ መካከል ዋነኛው የቱሪስት እንቅስቃሴዎች ነው እና የጫካ ውስጥ ጉዞ በጣም ሃይኪንግ ተመራጭ ነው። በጣም ለወክ የጫካ ወዳጆች እንደ ኢትዮጵያ ማለት ይቻላል ተመራጭ የሚያደርጉት ጫካ ውስጥ ወክ ለማድረግ እንጦጦ ፓርክን ነው። ከዛ አልፎ የተለያዩ ጌሞች አሉ፣ የህፃናት መጫወቻዎች አሉ፣ የምግብ አገልግሎቶች አሉ። አብዛኞቹ የእንጦጦ ወዳጆች የውጭ ሀገር ዜጎች አሉ። አብዛኛው የውጭ ሀገር ዜጋ ኢኮሎጂውን ይወደዋል፣ የእንጦጦ ጫካነቱን፣ ቅዝቃዜውን፣ ዝናቡን ጭምርና ይህ የተፈጥሮ ፓርኩ ላይ የሚያስደንቅ የሰው ሰራሽ ውበት ያለው መንገዶችና ቤቶችን ጨምሮ ሲያይ ለጉብኝት በጣም ተመራጭ ያደርገዋል። እንደገና እንጦጦ ልዩ የሚያደርገው የተለያዩ ጌሞች አሉ። ፈረስ ግልቢያ የመሳሰሉት፣ ቀስቱር ወራ፣ እንደገና ዚፕ ላይን ምናምን የመሳሰሉት የተለያዩ ጌሞች በጣም ብዙ አለ። እንደገና እንጦጦ ከሲመጡ አብሮ ትዝታ ጋር ያለ የእንጦጦ ማያ ቪው የሚባል አለና የአዲስ አበባን ምስል ከላይ ማያ በሚባል ቴሌስኮፕ ቁጭ አድርጎ የሚያሳይ ያለበት ከፍታ ላይ ስለሆነ በጣም ተመራጭ ያደርገዋል። ሌሎችም ልዩ ነገር ተወዳጅ የሚያደርጉት አለ። ለማህበራዊ አገልግሎት ተመራጭ ነው። ስፖርት ጧጧት ለመስራት ተመራጭ የሚያደርጉት ፓርክ እንጦጦን ነው። እንደገና ለአየሩ መንፈስን የሚያድስ አየር የሚያገኙበት ፓርክ ነው። ለተለያዩ ኢሹዎች ስብሰባዎች ሲኖር የሚጠቀሙበት ፓርክ ነው። ልዩ የምግብ አገልግሎቶች የሚያገኙበት ፓርክ ነው። ይሄን የመሳሰለ አገልግሎት ይሰጣል። አዎ፣ ከመዲናዋ ጀምሮ ስንወጣ እጅግ የሚገርም አስደናቂ እይታ አለው። በተለይ አስፋልቶቹ፣ ቀጫጭኑ መንገድ፣ ጫካው እዚህ እስኪደረስ ያለው ውበት ለመንገር በጣም ከቃላት በላይ የሆነ ድባብ አለውና እንጦጦ የመዲናዋ ሳምባ ነው ይባላል። ከምን አንግል ነው የሚባለው? ኦኬ፣ እንጦጦ ካለው የደን ሽፋን ጋር አሁን ስትመጪ አንቺ ካጋጠመሽ ካንቺ ጋር መሀል ከተማ ላይ የመኪና ፍሰት ከበዛበት ጋር የሚያጋጥምሽ የምተነፍሸው አየርና
እንጦጦ ከመጣሽ በኋላ እዚህ የምትተነፍሽው አየር እርግጠኛ ነኝ አንድ አይደለም። መንፈስን የሚያድስ አየር ያልኩሽ ለዚህ ነው። እንጦጦ በጣም በደን የተሸፈነች ነች። ለእንጦጦ ለፓርኩ ብቻ አይደለም፣ አጠቃላይ ለአዲስ አበባ ሳምባ ነች። የእንጦጦ ጉዳይ የአዲስ አበባ የትም ቦታ ያለ ነዋሪ ይመለከተዋል። የእንጦጦ ደን የትም ቦታ ያለውን እንትን ይመለከታል። እሱን አስመልክቶ የበለጠ የእንጦጦን ኢኮሎጂ ቆንጆና አሪፍ ለሰውም ተስማሚ ተመራጭ ለማድረግ የውጭዎችን ዛፎች በአገር በቀል የመተካት ሂደት ፕላንት ላይ እየተሰራ ያለበት ሁኔታ ነው ያለው። ከዚህም አንገል እንጦጦ ይህን ይመስላል። ማህበረሰቡን የሚገልጹ በርከት ያሉ ነገሮች አይቻለሁ። መንገድ ላይ ስንመጣ የኮንሶ ማህበረሰብ፣ አሁን እዚህ ስንመጣ ደግሞ የእንጦጦ እናቶች የሚታወቁበት አለ። ማገዶ ሸጠው ልጆቻቸውን አሳድገው ለጥሩ ደረጃ ያበቁ እናቶች አሉና እሱን እያየው ነበር። ሀሳቡ እንዴት ታሰበ? እንጦጦ ጋር ተያይዞ ያው ፓርኩን ካነሳን አይቀር ከእንጦጦ ፓርክ ጀርባ ያሉ እናቶች አሉ። እነዛ እናቶች በእንጦጦ ፓርክ የደን ረጋፊዎች እንጨት ሸጠው የሚተዳደሩ እንጨት ሸጠው በጀርባቸው አዝለው ልጆች የሚያሳድጉ እናቶች ናቸው ያሉት። ለነሱ መታሰቢያ እንደምታየው እዚህ ጋር የተሰራው አንዱ እቺ እናት ዱላ የያዘች እናት ክብደቷን ሚዛን ለማድረግ ባላንስ የምትጠቀመው እናት ይሄን ትይዛለች። የተሸከሙት አሉ ልጆች የሚያግዟቸው በዛኛው በኩል አለ። ይሄ ታሳቢነት የሚያደርገው ከእንጦጦ ፓርክ ጀርባ ያሉትን እናቶች ነው። ሲመሰረት አካባቢ ያው በክብር ዶክተር አብይ የተመረቀ ፓርክ ነው። አሻራቸው እዛ ጋር አለ። ያየው ነበር። ብዙ አገልግሎት ነው የሚሰጠውና ዘርፈ ብዙ አንድ ነገር ብቻ ሪስትሪክት የሆነ ፍሬም ውስጥ የተቀመጠ አገልግሎት የሚሰጥ ፓርክ አይደለም። በርከት ያሉ መልእክቶች፣ በርከት ያሉ ሀገራዊ ጉዳዮችን አይተንበታል። መሰረተ ድንጋዩ ላይ አሻራ ይቻለው ምን ነው የሚያመለክት? መሰረተ ድንጋዩ እንደምታየው እዚህ ጋር ጽሁፉም ያመለክታል። ይህ መች እንደተመረቀ መች እንደተከፈተ ለህዝብ ክፍት እንደሆነ ፕራይም ሚኒስትር አብይ አህመድ ሲመረቅ ተመርቆ ክፍት ሲሆን ፓርኩ መሰረተ ድንጋይ የተጣለ ነው። አሻራቸው እዛ ጋር አለ። ልዩ መታወሻ ነው። ያሻራቸው እንደምታዩ የአምስት የጫት አሻራ ይላል ከላይ። በዚህ መሰረት ነው እንደምታዩ በጣም ያምራል። ውብ ነው ፓርኩ። ጫካነቱ ብቻ ሳይሆን የተፈጥሮ ፓርክነቱ ደስ ይላል። በዛ ላይ ደግሞ የሰው ስራ ፈጠራ በጣም በሚያስደንቅ ውህደት ተፈጥሮ ፓርክ ጋር የተመለከትንበት ስፍራ መሆኑ ልዩ ፓርክ ያደርገዋል። inaugurated on October 2020 by Prime Minister Abiy Ahmed. ማያ እንግዲህ ከስሙ መመልከቻ ማያ ጋር የተያያዘ ነው። ማያ ቴሌስኮፕ እንደምታየው የተደረደሩት እነዚህ ከዚህ ከሚገርም ደስ ከሚል ከፍታ ላይ ያለ ቴሌስኮፕ ራሱ አዲስ አበባን ውብ በሆነ መንገድ ራሱ የምታየው ነው እና በቴሌስኮፕ ደግሞ በጣም አቅርቦ ዙም አድርጎ ሰው ምንን ሰፈር ማየት እንዳለበት ያ ምን እንደሆነ አሁን ከዚህ ሆነሽ ይገርምሻል። አየር መንገድን ፕሌን ቅርብ ሆኖ ሲንቀሳቀሱ ሁሉ ማየት ትችያለሽ እና በጣም ደስ የሚል ቴሌስኮፕ ነው እንደምታየው። ይሄ ውበቱ የሆነ እንዲህ አድርገሽ የምታየው ሰፋ ብሎ እሱን የሚያመላክት ነው። በጣም ደስ የሚል ነው። እጽዋቶቹ ለእጽዋት ጥናትና ምርምር ግለሰቦችም ፓርኩን ይጠቀሙበታል። እንደገና ደግሞ ይሄ በቃ ማያ መመልከቻ ለቪውና እይታ በጣም ተመራጭ ነው። አሁን ያለንበት ቦታ እንደምታየው አዲስ አበባ አታምረው? ውብ ናት። በጣም ነው የምታምረው። በጣም ነው የምታምረው። ከደመናዋ ጋር ሸገርን በክረምት ለማየት ሹፊ ወደዚህ የመጣ ሰው ሙሉ የመዲናዋን እይታ በደንብ ማየት የሚችልበት እጅግ አስገራሚ እይታ አለው። ከዛ ባሻገር ግን በቴሌስኮፑ የፈለጉትን ነገር በቅርበት ማየት ይችላሉ ማለት ነው። እስቲ አጠቃላይ ስለ ቱሪስት ፍሰት እናንሳና በርከት ያሉ የውጭ ዜጎችን እያስተዋልኩ ነበር ስመጣና ምን ይመስላል እንቅስቃሴው ከጊዜ ወደ ጊዜ? እንቅስቃሴው በጣም ቆንጆ ነው። በተለይ አንዴ የመጣን ጎብኚ ተመልሶ እንዲመጣ የሚጋብዝ ፓርክ ነው። በአብዛኛው ጊዜ ፓርኩ ተወዳጆች በውጭ ሀገር ዜጎች ላይ ነው። የውጭ ሀገር ዜጎች በይበልጥ እንዲወደድ ተደርጓል። የመጣ የውጭ ሀገር ዜጋ ድጋሚ ሁሉ እስኪመጣ እናቃቸዋለን። ይመላለሳሉ። በወር እስከ 15 ጊዜ በላይ ይመላለሳሉ። ስፖርት ለመስራት በጣም ይጠቀሙበታል እና የውጭ ሀገር ዜጎች ከዛፍ ጋር ሁሉ ጫካ ውስጥ አሁን ወክ ስናደርግ ባሳይሽ ወክ እያደረግን የጫካ ጉዞ
ሙሉ የምታገኘው የውጭ ሀገር ዜጎች በተለይ ደግሞ እነዚህ አረቦች ምናምን በቃ ከዛፉ ጋር እንዴት ደስ ብሏቸው እንደሚያዩ እያወሩ ነው የሚመስልሽ። ቆመው እንደዚህ እየተነጋገሩ ነው የሚመስልሽ። በጣም ያጣጥሙታል፣ በጣም ይዝናኑበታል። እና በጣም ይገርማል። ዛፎቹ ቀጥ ያሉ ደስ የሚሉ ዛፎች ናቸው። አስፋልቱ ጥቅጥቅ ያለ ዛፉ ጋር አስፋልቱ ጋር ያሰራሩ ፓርኩ ጋር በጣም ይወዱታል። እና በመጀመሪያ ላይ በጣም ተወዳጅ ካልሽ በውጭ ሀገር ዜጋ በጣም ተወዳጅ ነው። ምኑ ነው እንጦጦን እንዲገርማቸው የሚያደርጋቸው? ቅንጅቱ፣ ውህደቱ። ይህ ማለት የተፈጥሮ ድንቅ ስጦታ አለ እንጦጦ ላይ ሲደመር ምን አለ? የሰው ስራ ድንቅ ፈጠራ አለ። ደግሞ በጣም ውብ አድርጎ የተሰራ የሁለቱ ውህደት ስትመለከቺ እንጦጦ ፓርክን የበለጠ ውብ ማራኪና ቆንጆ ያደርገዋል። ስለዚህ ገባብል በርከት ያሉ ነገሮችን እንደማገኝ እየነገርከኝ ነው። አዎ ታገኛለሽ። የቱን ትፈቅድልኛለህ? ምን ልሞክር? ከጌሞች አሁን ከማያ ተጀምሪና እዚህ ድረስ መጥተሽ እንትን ነው። ሁለተኛ 4 በር ነው ያለን። አሁን የገባሽው አንቺ በዋና በር ወይም ማርያም በር ይባላል። ማያን ከጎበኘሽ በኋላ የሀገራችን ስም ያለበትን ኢትዮጵያ የሚለው ጋር ቲ የለችም በእጅሽ ቲ ሰርተሽ ኢትዮጵያ ብለሽ ጽሁፍ ሰርተሽ ወደ ሌላኛው በር ልትጂ ጋብዛለሁ። ቀለል ያሉትን ነገርከኝ፣ አመሰግናለሁ። ፏድ ጥሩ ጊዜ አሳልፈናል። ገባ ብዬ ትንሽ ቆይታ አደርግና ምን አለ የሚለውን ደግሞ ለተመልካቾች አሳያለሁ። ከዛ አንተን ከሸኘው በኋላ ደግሞ በቴሌስኮፕ መዲናዋን እመለከታለሁ። አመሰግናለሁ። በጣም አመሰግናለሁ። እሺ ሰላም። ግዙፍ የአፍሪካውያን ኩራት የሆነ ታላቁ አየር መንገድ ነው ያየሁት። እንጦጦ ላይ ቆማችሁ በዚህ ማሽን አጠቃላይ የመዲናዋን እይታ ቪው እጅግ የሚያስገርም ነው። ለመዝናናት የሚመጣ ሰው እንግዲህ በደንብ መዲናዋን እያየ ደስ የሚል እይታን እያየ ቆይታ ያደርጋል። እኔ የፊንፊኔን ከተማ አጠቃላይ እይታ ውጪ በቅርበት ደግሞ ግዙፉን አየር መንገድ አውሮፕላን ሲነሳ አይቻለሁ። እንጦጦ ሲባል እንግዲህ ዋናው ነገር የአየር ንብረቱ ነው። ያው በምትመለከቱት መልክ አየሩ ተቀይሯል። ዝናብ አለ፣ ካፌ አለ። ወደ እንጦጦ ስትመጡ እንደዚህ ሞቅ ያለ ለብርድ የሚሆን አለባበስ መልበስ ግዴታ ነው የሚሆነው። ነገር ግን ጥሩ አየር ታገኙበታላችሁ። ምግብ የሚሆን አየር ነው የምትመገቡበትና እንጦጦ ላይ ሆናችሁ ንጹህ ነፋሻማ አየር፣ ከዛ ባሻገር ደግሞ የመዲናዋን እይታ እያያችሁ ጥሩ ጊዜ ታሳልፋላችሁ። የማለፊያ ቆይታችን ይቀጥላል። አብረነታችሁን ከኛ ጋር አድርጉ። ቀጥላል። Nice to meet you, sir. Nice to meet you too. What's your name? Abdurrahman. What do you feel about this Entoto Park? Entoto Park, very good. This is the third time come here. Wow. From Saudi Arabia, yes. Yeah, okay. Shabab, the first time, but it is happening here. Oh. Yes. So what do you see? What do you feel? How you get it? We love Ethiopia. All Ethiopia good. Weather good. Everything good. Every day training. People here, friendly people, good. MashaAllah. Everything good. Thank you so Good much. of you. Thank you so much. You. በገበታ ለሀገር ገበታ ለትውልድ በሚል ለነዋሪዎች ምቹ የሆነ የመዝናኛ ስፍራዎችን እንዲሁም ደግሞ ተፈጥሯዊ መልክዓ ምድር ያላቸውን አካባቢዎች ወደ መዝናኛ በመቀየር ለነዋሪዎች ጥሩ የመዝናኛ ቦታ አድርጎ መስራት እንግዲህ ከተጀመረ በርካታ ያሉ አመታቶች ተቆጥረዋል። ከነዚህ መካከል እንጦጦ ፓርክ አንዱ ነው። በርካቶች ወደዚህ ስፍራ እየመጡ ይዝናናሉ። እኛም በማለፊያ ጉዞ ይህንን ቀን በማስመልከት በተለይም ደግሞ ክረምት እንደመሆኑ ተማሪዎች፣ ቤተሰብ፣ ጓደኛሞች ጥሩ ጊዜ እንዲያሳልፉ በተፈጥሮ መልክዓ ምድሩ የሚያምር
እንዲሁም ደግሞ ውስጡ እጅግ ያማረና በተለያዩ ውስጥ ለውስጡ አስፋልት ተሰርቶበት የእግር ጉዞ ማድረግ ለምትፈልጉ እንዲሁም ደግሞ ከፍታ ቦታ ላይ ወጣችሁ ጥሩ ጊዜ ማሳለፍ ለምትፈልጉ የእንጦጦ ፓርክ በተፈጥሯዊ አቀማመጡ ባሻገር የአየር ንብረቱ እንዲሁም ደግሞ በውስጡ የተሰሩ የተለያዩ የመጫወቻና የመዝናኛ አማራጮች ፓኬጆች የበለጠ ጥሩ ጊዜ እንድታሳልፉ ስለሚያደርጉ በማለፊያ ጉዞ ለእናንተ አሰናድቼ ሰላማዊት ለማ በዚህ መልኩ አቀረብኩላችሁ። ሌሎች የማለፊያ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። እኔ ግን የማለፊያ ጉዞን እዚህ ጋር በቃኝ። በሌላ መሰናዶ ሳምንት እስክንገናኝ ቻው።